ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቅድሚያም አርዕስተ ዜናዎችን እናሰማችኋለን። የዓለም ባንክ የምስራቅና የደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ኒዲያሚ ዲዮፕ ኢትዮጵያ እየተገበረች ባለችው የኢኮኖሚ ሪፎርም የተመዘገቡ ውጤቶች የሚደነቁ ናቸው ሲሉ ገለጹ። እስራኤል ግሎባል ስሙድ በመባል የሚጠራውን የጋዛ ከበባ ለመስበር ሲጓዙ የነበሩ የመርከበኞችን ቡድን ጉዞ ማደናቀፏን አልጀዚራ ዘግቧል። ተጓዥ ቡድኑ የእስራኤል የማደናቀፍ ድርጊት የተፈጸመው በ3 መርከቦች ላይ መሆኑን ገልጿል። የልዩ ዘመቻዎች እዚህ የአመራር ትምህርት ቤት አመራሮችን በቅተው እንዲገኙና አቅማቸውን ወደ ተሻለ ደረጃ ለማሳደግ እየተሰራ ሲሆን ትምህርት ቤቱ አሁን ላይ በ3ኛ ዙር ያሰለጠናቸውን የሻምበልና የሻለቃ አመራሮች ማስመረቁን ተገለጸ። የህግ አውጪዎች የውጭ ህግን ለማጽደቅ ያደረጉት የመጨረሻ ሙከራ ከከሸፈ በኋላ የዩናይትድ ስቴትስ መንግስት አገልግሎት በከፊል ተዘግቷል። እነዚህና ሌሎች ዝርዝር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። የአሜሪካ መንግስት ከ6 ዓመት በኋላ ለመጀመሪያ ጊዜ ወደ መዝጋት ገብቷል። መዝጋቱ የተፈጠረው በኮንፈረንሱ የላይኛው ምክር ቤት በሆነው በሴኔት ውስጥ ባለው የበጀት አለመግባባት ምክንያት ሲሆን ይህ የውጭ ሂሳቡ በወቅቱ እንዳያልፍ አድርጎታል። መዘጋቱ የተጀመረው ማክሰኞ እኩለ ሌሊት ላይ ነው። በዚህም ምክንያት በርካታ የመንግስት መስሪያ ቤቶች ተዘግተዋል። በእነዚህ መስሪያ ቤቶች ውስጥ የሚሰሩ ሰራተኞች ያለ ክፍያ ፈቃድ ላይ ናቸው። ምንም እንኳን የሴኔቱ ዲሞክራቶችና ሪፐብሊኮች ይህንን ሁኔታ ለማስወገድ እስከ መጨረሻው ደቂቃ ድረስ ቢገናኙም በገንዘብ አቅርቦት ላይ መስማማት አልቻሉም። ሰኞ ዕለት ፕሬዚዳንት ዶናልድ ትራምፕ ራሳቸውን ከሴኔት አባላት ጋር በዋይት ሃውስ ተገናኝተው ነበረ። አለመግባባቱ እንደቀጠለ ዋይት ሃውስ መዘጋቱን በይፋ አስታውቋል። በዩናይትድ ስቴትስ የዩኤስ ኮንግረስ በየበጀት ዓመቱ የመንግስት የተለያዩ መምሪያዎችን ስራ ለማስኬድ ገንዘብ መመደብ አለበት። የአሜሪካ የበጀት ዓመት የሚጀምረው መስከረም 21 ነው። የአዲሱ የበጀት ዓመት የውጭ በጀት በየዓመቱ እስከ መስከረም 20 መጽደቅ አለበት። በዚህ ጊዜ ውስጥ የሴኔቱ አባላት በውጭ መደባ ላይ መስማማት ካልቻሉ የበርካታ መምሪያዎች እንቅስቃሴ ይቆማል። በውጤቱም ከኮንግረስ ገንዘቡ እስኪመደብ ድረስ መመሪያዎቹ ዝግ ሆነው ይቆያሉ። በመቶ አባላት ባለው የአሜሪካ ሴኔት ውስጥ 53 ሪፐብሊካኖች አሉ። ማንኛውም ሂሳብ ለማለፍ ቢያንስ 60 ድምጽ ያስፈልገዋል። እዚህም 7 የዲሞክራት ድጋፍ ያስፈልጋቸው ነበረ። የመንግስት የገንዘብ ድጋፍ ሂሳቡን ግን አላገኘም። ሂሳቡ በ47 ለ53 ድምጽ ውድቅ ተደርጓል። እናም በዚሁ ምክንያት ሴኔቱ አላጸደቀውም። የአሜሪካ መገናኛ ብዙሃን ሲኤንኤን እንደዘገበው የውጭ በጀቱ ያካተቱት 12 ሂሳቦች እስካሁን በሁለቱም የህግ አውጪ ምክር ቤቶች አላለፉም። ይህም መዘጋቱ ሙሉ በሙሉ መዘጋት ሊሆን መዘጋጀቱን ያመላክታል። በዚህ መዘጋት ወቅት አብዛኞቹ የአሜሪካ መንግስት መምሪያዎች ይዘጋሉ። አስፈላጊ አገልግሎቶች ብቻ ክፍት ሆነው ይቆያሉ። የትኞቹ መምሪያዎች ክፍት እንደሚሆኑና ስንት ሰራተኞች እንደሚሰሩ የሚወሰነው በድርድር ነው። በመዘጋቱ ወቅት መስራታቸውን ከሚቀጥሉ አብዛኞቹ ደሞዛቸውን አያገኙም። መዘጋቱ ሲያልቅ እንደገና ይከፈላቸዋል። መዘጋቱ የአሜሪካ ምግብና መድኃኒት አስተዳደርን ይነካል። አስፈላጊ አገልግሎቶች ክፍት ሆኖ ቢቆዩም በርካታ ስራዎች ይጎዳሉ። አንዳንድ ስራዎች ሊዘገዩ ወይም ለጊዜው ሊዘጉ ይችላሉ። የአሜሪካ የትምህርት መምሪያ አብዛኞቹ ሰራተኞች ለጊዜው በስራ ላይ እንዲቆዩ እንደሚደረግ ተነግሯል። ይህ በእንዲህ እንዳለ የአሜሪካ የሀገር ውስጥ ደህንነት መምሪያ በመዘጋቱ ወቅት ክፍት ሆኖ ይቀጥላል። የዚህ መምሪያ ሰራተኞች መስራታቸውን ይቀጥላሉ። የጉምሩክና የድንበር ጥበቃ ሰራተኞቹ መስራት አለባቸው። በተጨማሪም ስደተኞች፣ የትራንስፖርት ደህንነት፣ ሚስጥራዊ አገልግሎት፣ ዜግነት እና ስደተኞች አገልግሎት በመዘጋቱ ወቅት መስራታቸውን ይቀጥላሉ። በሌላ በኩል የአሜሪካ መከላከያ መምሪያ አንዳንድ የተመረጡ ቦታዎች ክፍት ያደርጋል። ከነዚህም መካከል የደቡብ ድንበር፣ ምዕራብ እስያና ጎልደን ዶም ሚሳኤል መከላከያ ስርዓት ቅድሚያ እንደሚሰጣቸው መምሪያው አስታውቋል። በአሜሪካ መንግስት ለአዛውንቶች፣ ለአካል ጉዳተኞችና ለሌሎች የሚሰጥ የማህበራዊ ደህንነት ጥቅማ ጥቅሞችም አይቆሙም። የአሜሪካ የስራ መምሪያ ይገባኛል ጥያቄዎች ለመስራት ገንዘብ እስካለ ድረስ ለአሜሪካ ስራ አጥ ሰራተኞች የሚሰጥ ጥቅማ ጥቅሞች እንደማይቋረጡ ተናግሯል። ይሁን እንጂ እንደ ህግ አስከባሪ መኮንኖች፣ ወታደራዊ ሰራተኞችና የአየር ትራፊክ ተቆጣጣሪዎች ያሉ አስፈላጊ ሰራተኞች በስራ ላይ ይቆያሉ። ነገር ግን ስራው ዝግ በመሆኑ ያለ ክፍያ ለመስራት ይገደዳሉ። እንደ አውሮፓውያን አቆጣጠር ከ1980 ጀምሮ የአሜሪካ መንግስት ከ12 ጊዜ በላይ ስራውን በከፊል ቢያቆምም የፕሬዝዳንት ዶናልድ ትራምፕ የገንዘብ ድጋፉን በመጠቀም የመንግስት ሴክተሩን መጠን በከፍተኛ ሁኔታ ለመቀነስና የበለጠ የመበታተን እርምጃ ሊወስዱ ይችላሉ የሚል ስጋት አሳድረዋል። ሆኖም መዘጋቱ ለምን ያህል ጊዜ እንደሚቆይ ግልጽ አይደለም። በ2018 በትራምፕ የመጀመሪያ የስልጣን ዘመን የአሜሪካ አስተዳደር ለ35 ቀናት ሽባ ሆኖ ነበር። ትራምፕ የዩኤስ ሜክሲኮ ድንበር ላይ ግንብ ለመስራት ኮንግረስ በጀት እንዲመድብለት ሐሳብ አቅርበው ነበር። በዲሞክራቶች ተቃውሞ ምክንያት ሐሳቡ አላለፈም። በዚህም ምክንያት መዘጋቱ ለ35 ቀን ቆይቷል። ይህ በሀገሪቱ ታሪክ ውስጥ ረጅሙ መዘጋት ተብሎ ተመዝግቧል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በገንዘብ ድጋፎች ንግግር ውስጥ መሻሻል ባለመኖሩ ዲሞክራቶችን እየወቀሱ ሲሆን ቀድሞውን በጅምላ ከስራ በማባረር ማስፈራራት ጀምረዋል። ትራምፕ በመዘጋቱ ውስጥ ብዙ ጥሩ ነገሮች አሉ ብለዋል። የማንፈልጋቸው ብዙ ነገሮች ማስወገድ እንችላለን። ብዙ ሰዎች ከስራ ይባረራሉ፣ ሁሉም ደግሞ ዲሞክራቶች ይሆናሉ ብለዋል። የልዩ ዘመቻዎች እዝ የአመራር ትምህርት ቤት ለ3ኛ ጊዜ ያሰለጠናቸው አመራሮችን አስመረቀ። የልዩ ዘመቻዎች እዝ የአመራር ትምህርት ቤት አመራሮችን አብቅተው እንዲገኙና አቅማቸውን ወደ ተሻለ ደረጃ ለማሳደግ እየተሰራ ሲሆን ትምህርት ቤቱ አሁን ላይ በ3ኛ ዙር ያሰለጠናቸውን የሻምበልና የሻለቃ አመራሮችን አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙ የልዩ ዘመቻ እዝ አዛዥ ሌተናል ጀነራል ሹማ አብደታ መሪ ማለት ሰራዊቱን በዲፕሎማሲያዊ አንጽቶ በመገንባትና የሀገር ፍቅር እንዲኖረው በማድረግ ለውጤት ማብቃት ነው ብለዋል። ሌተናል ጀነራል ሹማ አብደታ መሪዎች ብቁ እንዲሆኑ እንደ
ክፍልም እንደ ተቋምም ትኩረት ተደርጎ እየተሰራ መሆኑን ገልጸው ለአመራሮቹ የተሰጠው ስልጠና ከነበራቸው ላይ ተደማሪ አቅም ያገኙበት መሆኑን አስረድተዋል። የዕለቱ ተመራቂ አመራሮች ያገኙትን እውቀት፣ የአመራር ክህሎት ሀገራቸው በጠየቀቻቸው ቦታና ጊዜ ሁሉ በተግባር ማሳየትና የሀገርንና የሕዝብን ደህንነት በአስተማማኝ ሁኔታ እንዲረጋገጥ የበኩላቸው ሚና መጫወት እንደሚገባቸው አስገንዝበዋል። በመጨረሻም ወደ ክፍሉ ለተቀላቀሉ አመራሮች የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን በስልጠና ብልጫ ላመጡ ሻምበሎችም ሽልማት ሰጥተዋል። ኢትዮጵያ እየተገበረች ባለው የኢኮኖሚ ሪፎርም የተመዘገቡ ውጤቶች የሚደነቁ ናቸው አሉ የዓለም ባንክ የምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ኒዲያሜ ዲዮፕ። የገንዘብ ሚኒስትር አህመድ ሺድ እና የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ ኢትዮጵያና የዓለም ባንክ ያላቸው ትብብር ማጠናከር በሚያስችልባቸው ጉዳዮች ላይ ከምክትል ፕሬዚዳንቱ ጋር ተወያይተዋል። ሚኒስትሩ በዚህ ወቅት በኢትዮጵያ የኢኮኖሚ ማሻሻያ ትግበራ የተገኙ ውጤቶችን በማብራራት ባንኩ እያደረገ ባለው ድጋፍ ምስጋና አቅርበዋል። በሪፎርሙ የተመዘገቡ ውጤቶችን በዘላቂነት ለማስቀጠል በተለይም የኃይል ዘርፉን ጨምሮ ቅድሚያ በሚሰጣቸው መስኮች የሚደረጉ ድጋፎችና ቀጠናዊ ትብብር ማጠናከር እንደሚገባ አጽንኦት ሰጥተዋል። የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ በበኩላቸው በፋይናንስ ዘርፉ የተገኙ ስኬቶችን እንዲሁም የኢትዮጵያ የዓለም የንግድ ድርጅት አባልነት ሂደት ያለበትን ደረጃ አስረድተዋል። የባንኩ የምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ኒዲያሜ ዲዮፕ በኢትዮጵያ የኢኮኖሚ ሪፎርም የተመዘገቡ ውጤቶችን አድንቀው ባንኩ ለሪፎርሙ ውጤታማነት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። በሰሜን ሸዋ ሀገረ ስብከት በአርርቲ ደብረገነት ቅድስት ማርያም ቤተክርስቲያን አስተዳዳሪ መላከ ገነት ቀሲስ መሐሪ ህሩይ ትናንትና በደረሰው አደጋ እንዲህ ሲሉ ተናግረዋል። በዛሬው ዕለት በደብሩ ለወርሃዊ በዓል የመጡ በርካታ ምዕመናን የቤተክርስቲያኑን ግንባታ የውስጠኛውን ክፍል እየጎበኙ በነበረበት ወቅት ለመሸጋገሪያና ለመወጣጫ የተሰራ የእንጨት ርብራብ ተደርምሶ የምዕመናን ህይወት አልፏል፣ ጉዳትም ደርሷል። የአደጋው መንስኤ በተመለከተ ርብራቡ ጥገናና እድሳት ሳይደረግለት የተወሰኑ ምዕመናን እላዩ ላይ ወጥተው የህንፃውን ሂደት እየተመለከቱ በነበረበት ወቅት በርካታ እንጨቶች በስብሰው ስለነበር የመደርመስ አደጋ ተከስቷል። የቤተክርስቲያኑ ልጆችና ምዕመናን ላይም አደጋ ደርሷል። እንደዚህ አይነት አደጋዎች ለግል ለማህበራዊ ሚዲያ ወረት ማካበቻ የሚጠቀሙ ግለሰቦች በተለያዩ ማህበራዊ ሚዲያዎች የደብሩን አስተዳዳሪ ጨምሮ በርካታ አገልጋዮች በአደጋው ህይወታቸው አልፏል የሚልና አደጋው የተከሰተው ምዕመናን በህንፃ ግንባታ ላይ እያሉ ነው በሚል የተሳሳቱ መረጃዎች የቆዩ ምስሎች ጋር እያያያዙ እያሰራጩ ነው። እኔ ጋር ሰዎች ደውለው ስልክ ሳነሳ ይደነግጣሉ። ዕለቱ ክብረ በዓል ባይሆንም ወርሃዊ በዓል ስለነበር የግንባታ ስራ አልነበረም። በአደጋው አገልጋይም ካህንም አልሞቱም። አደጋው አሳዛኝና በአንድ ቀን በርካታ ምዕመናን ከዚህ ዓለም ድካም ያረፉበት ነው። ሀገረ ስብከቱና የወረዳ ቤተ ክህነቱ በሚያዘጋጁት መርሃ ግብር መሰረት የቀብርና የማጽናኛ እንዲሁም ሌሎች ፕሮግራሞች ይከናወናሉ ሲሉ ገልጸዋል። እስራኤል የጋዛ ከበባን ለመስበር ሲጓዙ የነበሩ የግሎባል ስሙድ መርከቦችን ጉዞ ማደናቀፏን ተጓዦቹ አስታወቁ። እስራኤል ግሎባል ስሙድ በመባል የሚጠራውን የጋዛ ከበባ ለመስበር ሲጓዙ የነበሩ የመርከበኞችን ቡድን ጉዞ ማደናቀፏን አልጀዚራ ዘግቧል። በዘገባው መሰረት መርከበኞቹ በእስራኤል ከበባ ውስጥ በምትገኘው ጋዛ 278 ኪሎ ሜትር ርቀት ላይ አደገኛ የሚባል ዞን ውስጥ ገብተዋል። ተጓዥ ቡድኑ የእስራኤል የማደናቀፍ ድርጊት የተፈጸመው በ3 መርከቦች ላይ መሆኑን ገልጿል። ባወጣው መግለጫ የቀጥታ ስርጭትን ጨምሮ መገናኛ ዘዴዎችን ማቋረጣቸው የገለጸው ቡድኑ የተሳፋሪዎቹና የቡድኑ ሁኔታ አልታወቀም ብሏል። ድርጊቱን ባልታወቀ የሰብአዊ እርዳታ ሰጪዎች ላይ የተፈጸመ ህገወጥ ጥቃት ነው ብሎታል። የእስራኤል ማደናቀፍ ከተሰማ በኋላ ከተጓዦች መሃል ስዊድናዊቷ አክቲቪስት ግሬታ ተንበርግ በእስራኤል ወታደሮች ቁጥጥር ስር መውደቋ ተነግሯል። በተጨማሪም 25 የስፔን፣ 9 የቱርክ፣ 7 ብራዚላውያን፣ 4 የፈረንሳይ፣ 3 የጀርመን፣ 5 የዩናይትድ ኪንግደም ዜጎች በወታደሮች እጅ መውደቃቸውን ሚድል ኢስት አይ ዘግቧል። የመርከቦቹ ጉዞ በእስራኤል ጦር መደናቀፉን ተከትሎ በበርካታ የጣሊያን ከተሞች የተቃውሞ ሰልፎች ተጠርተዋል። በደቡባዊ የኔፕልስ ከተማ ሰልፈኞች ወደ ዋናው የባቡር ጣቢያ በመግባት የባቡር ትራፊክን አስቆመዋል። ይህ በእንዲህ እንዳለ የጣሊያን የሰራተኞች ማህበር በመርከቦቹ ላይ የተፈጸመውን የማደናቀፍ ድርጊት በመቃወም የስራ ማቆም አድማ እንዲደረግ ጥሪ አቅርበዋል። የዛፖሪዚያ የኃይል ማመንጫ ላይ ከባድ አደጋ መደቀኑን ዘለንስኪ አስጠነቀቁ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከአንድ ሳምንት በፊት ከቀሪው የኤሌክትሪክ መስመር ጋር በተገናኘው የዛፖሪዚያን የኒውክሌር ኃይል ማመንጫ ጣቢያ ውስጥ ስላለው ከባድ ሁኔታ አስጠነቀቁ። በቪዲዮ ፕሬዝዳንት ዘለንስኪ ባስተላለፉት መልእክት በሩሲያ ቁጥጥር ስር ባለው ተቋም ውስጥ እንዲህ ያለ መቋረጥ ከዚህ በፊት ተከስቶ አያውቅም ብለዋል። ሁኔታው በጣም አስከፊ ነው። በሩሲያ እርምጃ ምክንያት ፋብሪካው ከኃይል አገልግሎት ተቋርጧል። የኤሌክትሪክ አውታር በመቋረጡ በናፍታ ጄኔሬተሮች ኤሌክትሪክ እያቀረብን ነው ሲሉ ዘለንስኪ ተናግረዋል። በፋብሪካ ውስጥ ያለው አንድ ጄኔሬተር ተጎድቷል። የሩሲያ የኃይል እርምጃ የኤሌክትሪክ መስመሮችን ለመጠገን እየከለከለን ነው ብለዋል እና ይህ ለሁሉም ሰው ስጋት ነው በማለት ዘለንስኪ ዓለም ስለ ጉዳዩ ዝም እንዳይል ጥሪ አቅርበዋል። ዘለንስኪ የዓለምን ትኩረት ወደዚህ እንዲያመጣ በማዘዝ ወታደራዊና ከኤነርጂ ሚኒስቴር ጋር ስብሰባ እንዳደረጉ ተናግረዋል። በሴፕቴምበር 23 በሁለቱም በሞስኮና በኪዮቭ የተመዘገበው የኤሌክትሪክ መቋረጥ በየካቲት 2024 የዩክሬን ጦርነት ከጀመረበት ጊዜ አንስቶ በፋብሪካ ውስጥ 10ኛ ጥፋት ሲሆን ጉዳቱም ከኃይል አገልግሎት ውጪ ረጅሙ ተደርጎ ተመዝግቧል።